ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በመረጃ ሰዓታችን እኛ አስቀድመን የተወሰኑ የሀገር ቤት መረጃዎችን እናነሳለን። ተመሳሳይ ነገር አሁንም አጋጥሞናል እንዴት የሚለውን እንነግራችኋለን። በሀገር ቤት ተጨማሪ መረጃዎችን እናነሳለን። በአውሮፓ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። በታላላቆቹ ክለቦች ባርሴሎና ለ2031 ትልቅ እቅድ ይዞ እየተንቀሳቀሰ ነው። የቡድኑን ቁልፍ ተጫዋቾች ላሚን ያማል፣ ፔድሪን የተመለከተና አንድ ለየት ያለ ጥንቅር ከ22 ዓመት በፊት በባርሴሎና በሪያል ማድሪድ የመረጃ ሰዓታችን ከግብ ጠባቂው እስከ አጥቂው ልዩ ጥንቅር ይዘናል። የማድሪድ ደጋፊዎች አብራችሁን ከቆያችሁ ሰፊ የቡድን ዜና ትከታተላላችሁ። በቆይታችን በጣሊያን፣ በጀርመን፣ በፈረንሳይ መረጃ ተካቷል። ከሰዓታት ቆይታ በኋላ አንድ ሁነት ይከሰታል። ምን የሚለውንም ጨምሮ በአውሮፓ የመረጃ ሰዓታችን እናጋራችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ስፖርታዊ ጥንቅሮችን ይዘናል። በፕሪሚየር ሊግ የመረጃ ሰዓታችን በቢግ ሲክስ ከቶትናም ጀምሮ መረጃዎችን ይዘናል፣ እናነሳችኋለን። የሲቲው ተጫዋችም ለአርሰናሎች መልእክት አስተላልፏል። እንዴት ያለ መልእክት! ለሲቲስ ደጋፊዎች መልእክቱ እንዴት ባለ መልኩ የሚወደድ የሚደገፍ ነው ወይ? ትከታተሉታላችሁ። የቼልሲው ሌጀንድ ተቃውሞ አሰምቷል። በክለቡ ላይ ሳይሆን በሌሎች አጋጣሚዎች ነው ተቃውሞ ያስነሳው። እንዴት አይነት ተቃውሞ ነው የሚለውን ለቼልሲ ደጋፊዎች በመረጃ ሰዓታችን እናነሳዋለን። በሊቨርፑል የመረጃ ሰዓታችን አሁን በጣም የተሻለው ቡድን ነን ብሏል አምበሉ። ከዛ ውጭ በሊቨርፑል በኩል ለየት ያሉ ሁለት መረጃዎችን ይዘናል። የሊቨርፑልም ደጋፊዎች እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩም። ማንቸስተር ዩናይትድ አስቀድመንም ተንበየነው ነበረ ጉዳዩን በቃል ስፖርት ዩቲዩብ ቻናል ለዩናይትድ ደጋፊዎች መረጃውን ስናደርስ እንዳልናችሁ ሆኗል። ምን እንደሆነ እንነግራችኋለን። ማንቸስተር ዩናይትድ እና ፕሪሚየር ሊጉ፣ ማንቸስተር ዩናይትድ እና ብሩኖ፣ ማንቸስተር ዩናይትድ እና ከሽያጭ የሚገኙ ገንዘቦች፣ ማንቸስተር ዩናይትድ እና አምስቱ ዳኞችን እናነሳችኋለን። በሳምንቱ ተጠባቂ ጨዋታ እንዳለው ይታወቃል። ዩናይትድ ተጨማሪ ጥንቅሮችን ይዘናል ለደጋፊዎች። በአርሰናል በኩል ቀጣይ ዓመት ነገሮችን ያቀሉላቸው ዘንድ ትልልቅ ስራዎችን አንድሪያ ቤርታ እየሰሩ ነው። አስቀድሞም የተነገረ ነበረ። ለመሆኑ አንድሪያ ቤርታ የት እንዳሉ እንነግራችኋለን። ማርቲን ዙቤሜንዲ፣ ዊሊያም ሳሊባ እና ከሃቨርዝን የተመለከተ ልዩ ጥንቅር እናነሳለን። በቡድን ዜናም አርሰናል ቤት ሰፊ ጥንቅሮችን ይዘናል። እንደ ሁልጊዜው አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለሀሳብ አስተያየታችሁ አስቀድመን አመስጋኞች ነን። በፕሮግራማችን ይዘት ቢሻችሁ በምትደግፏቸው ክለቦች ምልከታችሁን እያጋራችሁን አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ 19ኛ ሳምንት እነሆ ጅማሮን ያደርጓል። ሀዲያ ሆሳና ከመቻል ካረጉት ጨዋታን ጀምር ጨዋታው 1-1 ተጠናቋል። ደስታ ሚሾ 32ኛው ደቂቃ ላይ ለሀዲያ ሆሳና ግብ አስቆጠረ። እንደዚሁም ለመቻል ቸርነት ጉግሳ አስቀድሞ 21ኛው ደቂቃ ላይ ግብ አስቆጥሮ ነበር። ጨዋታው በዛው 1-1 በሆናቸው ውጤት ተጠናቀቀ። መቻል ያለፉትን ሁለት ጨዋታ ማሸነፍ አልቻለም። ሀዲያ ሆሳና በበኩሉ ያለፉትን 3 ጨዋታ እንደዚሁ ማሸነፍ አልቻለም። ሁለቱ ክለቦች አንዳንድ ነጥብ ተጋርተዋልና መቻል ነጥቡን ከ29-30 በጊዜያዊነት አምስተኛ ነው። ሀዲያ ሆሳዕና ነጥቡን ከ20 ወደ 21 ብቻ እንደዚሁ ማሳደግ የቻለበትም ነበረ። በኢትዮጵያ ፕሪሚየር ሊግ ግብ ከነበራቸው ጨዋታዎች ውስጥ አንደኛው የነበር። በእርግጥ ሁለት ጨዋታዎች ግብ አይተናል። ሁለቱ ግን ግብ አልባ ናቸው። በተከታታይ እንመልከታቸው። በኢትዮጵያ ፕሪሚየር ሊግ ኢትዮ ኤሌክትሪክ ከሲዳማ ቡና ያደረጉት ጨዋታ ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። ይሄኛው ጨዋታ የሊጉ መሪ ሲዳማ ቡና ያለፉትን 3 ጨዋታ ማሸነፍ አልቻለም። የሊግ መሪነቱን ሊያጣ የሚችልበት ሳምንት ነው ይሄኛው ሳምንት ማለት ነው። ኢትዮ ኤሌክትሪክ ያለፉትን 4 ጨዋታም እንደዚሁ ማሸነፍ አልቻለም። ሁለቱም ባለማሸነፍ ጉዟቸው ዛሬም የቀጠሉበት ነው። አንዳንድ ነጥብ ተጋሩ። ሲዳማ ቡና 35 ነጥብ፣ ኢትዮ ኤሌክትሪክ 27 ነጥብ ላይ ቀርተዋል። ሌላኛው መርሃ ግብር በሸገር ከተማና በሽረ ምድረገነት መካከል የነበረ ነው። ይሄም ጨዋታ ግብ አልባም ድል አልባም ነበረ። 0-0 በሆናቸው ውጤት ተጠናቀቀ።
እዚህኛው ጨዋታ እንግዲህ ሸገር ከተማና ሽረ ምድረገነት 0-0 ማጠናቀቃቸውን ተከትሎ ከአንዳንድ ነጥብ በላይ መጋራት አልቻሉም። ውድ ቤተሰቦቻችን በኢትዮጵያ ፕሪሚየር ሊግ የአቻ ውጤቶች በዝተዋል። ለማንኛውም ሸገር ከተማ 11 ጨዋታ አንዱን ነው ማሸነፍ የሚቻለው። ሽረ ምድረገነት ያለፉትን 3 ጨዋታን ባቻ ውጤት ያጠናቀቀው። ሽረ ምድረገነት 23 ነጥብ፣ ሸገር ከተማ 21 ነጥብ ላይ ተገኝተዋል። ውድ ቤተሰቦቻችን ይህን መረጃ ለእናንተ ውድ አድማጮቻችን በምናጋራበት ሰዓት ሐዋሳ ከተማ አዳማ ከተማን በሽመልስ በቀለና ተባረከ ፎም ግብ 2-0 እየመራ ረፍት ወጥቷል። በማለዳው ጥንቅራችን አጠቃላይ ውጤቱን ይዘን የምንመለስ ይሆናል። የ2018 የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር ከ20ኛ እስከ 24ኛ ሳምንት ውድድር መርሃ ግብሮች የት እንደሚደረጉ ይፋ ተደርጓል። በዚህ መሰረት የ2018 የኢትዮጵያ ፕሪሚየር ሊግ ሁለተኛው ዙር የካቲት 14 2018 ዓ.ም ጀምሮ በሐዋሳ ዩኒቨርሲቲ ስቴዲየም እና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረጉ ይሆናል። ከ20ኛ እስከ 24ኛ ሳምንት ያለውም የመጀመሪያ 5 ሳምንት መርሃ ግብሮች ይፋ ተደርገዋል። አንድ መረጃ ግን አሁን ወጥቶ እየተመለከትኩት ነበረ። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር መርሃ ግብሮች በሐዋሳና በአዳማ ከተማ እንደሚጀምሩ ይታወቃል። በመጀመሪያ ሳምንት የሚደረገው የሸገር ደርቢ በርካታ ተመልካች ገብተው እንዲመለከቱና ከፍ ያለ ድባብ እንዲኖረው በኦቢኤን ቲቪም የተሻለ እይታ እንዲኖር ለማስቻል በአዲስ አበባ ስቴዲየም ጨዋታው ሊደረግ የሚችልበት እድል አለ የሚሉ መረጃዎች እየወጡ ነው። ለማንኛውም መረጃውን አጣርተን ለእናንተ እናመጣዋለን። በመጀመሪያ ዙር ፈረሰኞቹ በአቤል ያለው ብቸኛ ግብ 1-0 በሆነ ውጤት ጨዋታውን አሸንፈውት ነበረ። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ተሻገርን። ባርሴሎናን እናስቀድም። ባርሴሎና በአዲሱ ስቴዲየሙ የዓለም ዋንጫን ማስተናገድ ይፈልጋል ተብሏል። በቀጣይ ስፔንና ሞሮኮ ይህን ጨዋታ እንደሚያስተናግዱ ይታወቃል። የስፔን እግር ኳስ ፌዴሬሽንም ወይም የስፖርት ሚኒስቴሩም ጭምር ሞሮኮ የፍጻሜን ጨዋታ ስታስተናግድም ማለታቸው ይታወቃል። በአፍሪካ ዋንጫ ፍጻሜ ባየነው ነገር ብለው ከዚህ ጋር በተያዘ ታዲያም ካምፕኑን በቀጣይነት የፍጻሜ ጨዋታ የሚያስተናግደው ስቴዲየም ለማድረግ ስራዎች እየተጠናቀቁ ነው ተብሏል። ይህንን ውሳኔ የሚወስኑ እንግዲህ ውድድሩ አዘጋጅ ኃላፊዎች ናቸው። ባርሴሎና ለዛ ዝግጅታችንን ጨርሰናል ብለዋል። የባርሴሎና ወጣቱ ተጫዋች ላሚን ያማል በ2025-26 የውድድር ዓመት በስፔን ላሊጋ በዘንድሮ የውድድር ዓመት ማለት ነው እንዳጠቃላይ የፈጠራቸው የግብ ዕድሎች ብዛት 20 ደርሷል። ውድ ቤተሰቦቻችን ትልልቅ የግብ ዕድሎች ነው። በጣም ትልቅ የሚባል ቁጥር ነው ይሄኛውን ከተመለከት ነው። ከዛ በዘለለ የሄታፌው ሉዊስ ሚላ በሁለተኝነት በ11 ነው፣ በ9 ያንሳል ከላሚን ያማል ከተመለከት ነው። ይህ ብቻ አይደለም። የላሚን ያማል ቁጥር በነገራችን ላይ በአሲስትም ብናየው ከነኚህ ከፈጠራቸው ወደ 20 ትልልቅ የግብ ዕድሎች 8 አሲስት ተሳክተውለታል። አርዳ ጉለር እና ሉዊስ ሚላ በ7 ይከተሉታል። ሌላኛው በጉዳት በጣም እየተቸገረ የሚገኘው የቡድኑ ተጫዋችም ፔድሪ በዚህ ዝርዝር ውስጥ እናገኘዋለን። ግን የላሚን ያማል በጣም ትልቅ የሚባል ቁጥር ነውና ገና 18 ዓመቱ ነው። በርካታ ቁጥሮቹ ትልልቅ የሚባሉ ናቸው እና በጣም አስደናቂ የሚባል ነው። በሶስተኛው የሜዳ ክፍል ላይ በተቃራኒ ቡድን ፍጹም ቅጣት ምትሳጠን አካባቢ ማለት ነው በርካታ ኳሶችን በስኬት በማቀበል ብቻ ሳይሆን በስኬትም ጭምር በማቀበል የባርሴሎናውን ፔድሪን የሚስተካከለው የለም። በጉዳት በተቸገረበት ዓመት ላይ 446 ኳሶችን ጥንቅቅ አድርጎ ለቡድን አጋሮቹ ማቀበል ችሏል። ላሚን ያማል በ394 ይከተለዋል። አልቫሮ ካሪየርስ በ387 ሶስተኛው ነው። የቡድኑ ቁልፍ ተጫዋች ነው። በእርግጥ እንዳልኳቸው አሁን ወደ ሜዳ በቅርቡ ተመልሶ ይጫወታል ተብሎ ይታሰባል። ፔድሪ ጉዳት ላይ እንዳለ ይታወቃል። በርካታ ባርሴሎናን የናፈቁትም ተጫዋቻቸው መሆኑን በሀሳብ መስጫ ሳጥናችን ላይ በተደጋጋሚም እንደዚሁ ሲያደርሱን እንደነበረ ይታወቃል። ባርሴሎና ስላለን ግን አንድ መረጃን ጨምር ወደኋላ 22 ዓመታትን እንመለስ። ልክ በዛሬዋ ቀን ከ22 ዓመት በፊት ሊዮኔል አንድሬስ ሜሲ በባርሴሎና ቤት የመጀመሪያ ፕሮፌሽናል ኮንትራቱን የፈረመበት ጊዜ ነበረ። ከዛ በኋላ በባርሴሎና ምን እንዳደረገ ምን እንዳሳለፈ ሁሉም በግልጽ የሚያውቀው ነው። የወጣበት መንገድ በደጋፊዎቹና በአድናቂዎቹ በኩል ብዙ ባይወደድም ማድሪድ ደርሰናል። ከግብ ጠባቂን ጀምር ቲቦት ኮርቷ ዘንድሮ በስፔን ላሊጋ በ2025-26 የውድድር ዓመት ብቻ
10 ጨዋታ ላይ መረቡን ሳያስደፍር ወጥቷል። ይሄ ትልቁ ቁጥር ነው። የአትሌቲኮ ማድሪድ ብላክ ወደ 9 ጨዋታዎችን መረቡን አላስደፈረም። የባርሴሎና ሁዋን ጋርሺያ 8፣ የቪላሪያሉ ሉዊስ ጁኒየር 7፣ የኢስፓኞሉ ዲሚትሮቪች 7 እንዲሁም የሴልታ ቪጎ ግብ ጠባቂ ራዱ 7 አለው። በተመሳሳይ የቲቦት ኮርቷን ግን የሚስተካከል የለም። በ10 ጨዋታ መረቡን ሳያስደፍር ነው የወጣው። በእርግጥ በ10 ጨዋታ መረቡን ያስደፍር እንጂ በአንዳንድ ጨዋታዎች ላይ ግን ክለቡ በርከት ያሉ ግቦችንም ሲያስተናግድ እንዲሁ የተመለከትንበት ሲዝን ነበረ። አንደኛው በትልቁ በችግር እየተጠቀሰ ያለው ዘንድሮ ሪያል ማድሪድ በተቃራኒ ቡድን የሚቆጠሩበትም ግብ ነው። በዛው ልክ ደግሞ ክሊንሽትም በከፍተኛ ደረጃ ያለው ቡድን ነው። በፊት መስመር ላይ የሚጫወተው ቬኒሺየስ ጁኒየር በ2025/26 የውድድር ዓመት በላሊጋ የሱን ያክል ኳሶችን በተቃራኒ ሳጥን ውስጥ የነካ የለም። 205 ኳሶችን በተቃራኒ ሳጥን ውስጥ ነክቷል። ላሚን ያማል ይከተለዋል በ186፣ ኬሊያን ምባፔ 185 ኳሶችን ነክቷል። ኒኮ ዊሊያምስ ከቢልባኦ 110፣ የሪያል ቤቱ ሄርናንዴዝ በ107 አምስተኛ ነው። የቬኒሺየስ ጁኒየርን ግን የሚስተካከል የለም። በርካታ ኳሶችን በተቃራኒ ሳጥን ውስጥ እንደመንካት ትልቁን ቁጥር ይዟል። ዘንድሮ ብዙ የተተቸበት ዓመት ነው። ቬኒሺየስ ጁኒየር ከግብ ከሌሎቹ ዓመታት ይልቅ በጣም የራቀበት ምናልባትም በአሰልጣኝ ቅያሬ ውስጥም በጣም ጥሩ ጊዜን ካላሳለፉ ተጫዋቾች ይጠቀሳል። በተለይም ከዣቪ አሎንሶ ጋር በቀጥታ የነበራቸው ሰጣ ገባ በካሜራ እይታ ውስጥ እስኪወስድ ድረስ ነው። በተለይም ተቀይሮ በወጣ ቁጥር የሚማረን ነበር። ለማንኛውም ከ3 ዓመት በኋላ ለመጀመሪያ ጊዜ በ6 ተከታታይ ጨዋታ ተቀይሮ ሳይወጣ የተጫወተው በአረቢዮሎ 10 እንደሆነ ይታወቃል። ሌላው በላሊጋ በርካታ ሙከራዎችን በማድረግ አሁንም ቬኒሺየስ ጁኒየርን የሚስተካከለው የለም። የሪያል ማድሪዱ ኬሊያን ምባፔን የሚስተካከል የለም። የሪያል ማድሪዱ ኮከብ ኬሊያን ምባፔ 105 ሙከራዎችን ያደረገ በላሊጋው ቀዳሚ ተጫዋች ነው። 100 የደረሰ የለም ከሱ ሌላ። ላሚን ያማል 76፣ ሚሪክ 65፣ ቬኒሺየስ ጁኒየር 60፣ አንቶኒ ቡድሚር 56 ይከተሉታል። ከነኚህ ከሞከራቸው ሙከራዎች ደግሞ ውድ ቤተሰቦቻችን 47ቱ ኢላማውን የጠበቁ ናቸው። 47ቱን ግብ ጠባቂ ያድኖበታል ወይ ተቆጥሯል እንደማለት ነው ውድ ቤተሰቦቻችን እንጂ ብረት የመለሰውን አያካተትም። ስለዚህ 47ቱ ወይ ከ47ቱ የተቆጠሩ አሉ፣ ግብ ጠባቂ ያዳነበታል። የተቆጠሩትን እንመለሳለን። በጣም አስደናቂ የሚባል ሌላኛው ቁጥር ነው። ከነኚህ ኢላማቸውን ከጠበቁት ውስጥ 22ቱን አስቆጥሯቸዋል ወደ ቤተሰቦቻችን። 22ቱን አስቆጥሯል ማለት 25ቱን ግብ ጠባቂ አድኖበታል እንደማለት ነው፣ ወይ ከመስመር ላይ ተጫዋች አድኖበታል። በተከታይነት ያለው ሚሪክ 15 ነው ግብ ማስቆጠር ችሎ የሚከተለው። ፌራን ቶሬስ ከባርሴሎና በ12 ሶስተኛ፣ አንቶኒ ቡድሚር በኦሳሱና በኩል በ10 ግቦች አራተኛ፣ እንደዚሁም ሌዋንዶስኪ 9፣ ላሚን ያማል 9 ይዘው ተከታዩን ደረጃ ይዟል። በእርግጥ የግብ አስተዋጽኦንም ብንደምር የኬሊያን ምባፔን የሚስተካከል የለም። ወደ 26 የግብ አስተዋጽኦ ላይ ደርሷል። እነኚህ 22 ግቦቹ ላይ በላሊጋ ብቻ ማለት ነው። ላሚን ያማል በ17 ይከተላል። በጣም አስደናቂ ውድድር ዓመት በቡድኑ እያሳለፈ ነው። ከቡድን ዜና ጋር በተያዘ ትሬንት አሌክሳንደር አርኖልድ በማድሪድ ስብስብ ውስጥ ልምምድ እያደረገም ይገኛል። በስፔን ቆይታችን ዲየጎ ሲሞኔን ቡድን አትሌቲኮ ማድሪድን እናንሳ። አትሌቲኮ ማድሪድ በጥር የዝውውር መስኮት የላሊጋን ዝውውር 72 በመቶ ወጪውን ሸፍኗል። በነገራችን ላይ ላሊጋው 75 ሚሊዮን ዩሮ አካባቢ ወጪ አድርጓል በጥር የዝውውር መስኮት። ከዚህ 75 ሚሊዮን ዩሮ ውስጥ 54 ሚሊዮን ዩሮን ያወጣው አትሌቲኮ ማድሪድ ነው። በነገራችን ላይ ኤድሞንድ ላሉክማን ዝውውር በትልቁ ዝውውር ሂሳቡን የወሰደው ነው። እናም አትሌቲኮ ማድሪድ ላሊጋው ካወጣው ወጪ 72 በመቶን የሸፈነ ቡድን ሆኗል። አመቱን በጥሩ ሁኔታ ለማጠናቀቅ ካላቸው ፍላጎት ነው፣ ግን ያላቸው የዋንጫ ፉክክር ብዛት በጣም ጥቂት የሚባል ነው። ምን ይዞ ሊያጠናቅቁ ይችላሉ? ዩሊያን አልቫሬዝንስ ከፈላጊዎቹ ብዛት አንጻር ምን አሳክተው ሊያቆዩት ይችላሉ የሚለው ይጠበቃል። ለማንኛውም ራሳቸውን በክረምት ከስፔን ላሊጋ ክለቦች በተለየ መንገድ ያጠናከረው የዲየጎ ሲሞኔ ቡድን አትሌቲኮ ማድሪድ ነው። ጣሊያን ደረስን። ኬነን ያልዲዝ በዝውውር መስኮቱ ስሙ በስፋት
ከፕሪሚየር ሊግ ክለቦች ጋር ሲያያዝ እንደነበረ እናስታውሳለን። አሁን የጣሊያኑ ክለብ ዩቬንቱስ ተጫዋቹን ኮንትራት ለማራዘም የመጨረሻ ምዕራፎች ላይ ደርሷል እየተባለ ይገኛል። የመጨረሻ ውይይቶችም እየተደረጉ ነው። ተጫዋቹ እስከ 2031 የሚያቆየውን ኮንትራት በዩቬንቱስ ይፈርም ዘንድ ነው። በአመት 6 ሚሊዮን ዩሮ ገቢን ያስገኝለታል ተብሏል። አዲሱ ኮንትራቱ ድርድሩ እንደቀጠለ ነው። የመጨረሻ ምዕራፍ ላይ ደርሷል። በእርግጥ ስፖርቲንግ ዳይሬክተሩም በጥር የዝውውር መስኮት ወቅት ተረጋጉ፣ ጊዜው ገና ነው፣ በክለቡ እናቆየዋለን እያሉ እንደነበረ ይታወቃል። አሁን እርግጥ እየሆነ የመጣ ይመስላል። ፈላጊዎቹም እንግዲህ በተለይ በክረምት ችግር እንዳይሆኑባቸው አስቀድሞ ዩቬንቱሶች የተጫዋቹን ውል ለማራዘም የመጨረሻው ምዕራፍ ላይ ደርሷል። ጀርመን ደረስን። የወራ ጥር የጀርመን ቡንደስሊጋ የወሩ ምርጥ ተጫዋች 6 እጩዎች ይፋ ሲደረጉ ባየር ሙኒክ አብላጫውን ተጫዋች ልክ እንደ ሃምቡርግ ሁሉ አስመርጧል። ባየር ሙኒክ ኦሊሴ እና በዲያዝ በኩል ተወክሏል። ሃምቡርግ በማቺም እና እንደዚሁም ቡስኮቪች ተወክሏል። ቦሩሲያ ዶርትመንድ ሾልተርበርክ እና እንደዚሁም ሜንዝ በስቴፈን ቤል በኩል ተወክሏል። በባየር ሙኒክ በኩል ግን በተለይ ኦሊሴ ከፍተኛውን ቅድመ ግምት የወሰደ ተጫዋች ነው። በጣም አስደናቂ ውድድር ዓመት ከቡድኑ ጋር እያሳለፈ ይገኛል። ምናልባት ለቡንደስሊጋ ቅርብ የሆናችሁ የእናንተን ምርጥ ልታጋሩን ትችላላችሁ። ፈረንሳይ ደርሰናል። በፍራንስ ሊጋ ኦሎምፒክ ሊዮንን እናስቀድም። በጣም አስደናቂ ውድድር ዓመት በተለይም ከቅርብ ጊዜ ወዲህ እያሳለፈ ይገኛል። ኦሎምፒክ ሊዮን ባለፉት 7 ጨዋታ 7ቱንም አሸንፏል። ኦሎምፒክ ሊዮን በእነኚህ 7 ጨዋታ 18 ግቦችን አስቆጥሯል። በአጠቃላይ ከ2 በላይ ግብ በጨዋታ በአማካኝ እያስቆጠረ ነው። በተለይም 2026 ከገባ በኋላ ኦሎምፒክ ሊዮን በፈረንሳይ በጣም አስደናቂ ትልልቅ ቁጥሮችን እያስመለከተን ይገኛል። ምናልባት በዋንጫ ፉክር ውስጥ እስከ መቼ ይቆያሉ የሚለው ይጠበቃል። ፓሪስ ሰን ዠርሜን መልሶ እንደተቆጣጠሩ ይታወቃል። የፍራንስ ሊጋ መሪነትን በተለይም ከሁለተኛው አጋማሽ በኋላ ሲዝኑ ማለት ነው። ኦሎምፒክ ሊዮን ግን 2026 ከገባ በኋላ በወጥ ብቃት ውስጥ ከሚገኙ የፍራንስ ሊጋ ክለቦች ይገኛል። በተለይም በጥርም ራሱን አጠናክሯል። ከሪያል ማድሪድ እንደ ኤንድሪክ ያለ በጣም አስደናቂ ተጫዋች በውሰት እንደቀላቀሉ ይታወቃል። የፈረንሳዩ ክለብ ሬንስን እናስከትል። ሬንስ በነገራችን ላይ ተጫዋቾችን በመሸጥ በጣም ትርፋማው የፍራንስ ሊግ ክለብ ነው። በተለይም በዝውውር መስኮቶች ላይ የሚሸጣቸው ተጫዋቾች ጥራታቸው በደንብ የሚታይ ነው። ለአብነት ያክል ካማቪንጋ ለሪያል ማድሪድ ሸጠው ነበረ፣ 31 ሚሊዮን ዩሮ አግኝተውበታል። ዴምቤሌን ሲሸጡ 35 ሚሊዮን ዩሮ አግኝተዋል። ቦሩሲያ ዶርትመንድ አጊዩርድን ሲሸጡ 35 ሚሊዮን ዩሮ፣ ዲዛየር ዱዊን ሲሸጡ 50 ሚሊዮን ዩሮ፣ ጄሬሚ ዶኩ አሁን በሲቲ ይገኛል። ለሲቲ ሲሸጡ 60 ሚሊዮን ዩሮ። አሁን ትልቁ ዝውውራቸው የጃክዌቴ ሆኗል። 63 ሚሊዮን ዩሮ ከ1 እስከ 6 ያሉ ገቢዎቻቸው ናቸውና ትልልቅ ተጫዋቾችን እያፈሩ በአውሮፓ ገበያ ላይ እየሸጠ የሚገኝ የፍራንስ ሊጋ ክለብ ኦላንድ ሬንስ የሰሞኑ የጄሬሚ ጃክዌቴ ወደ ሊቨርፑል ዝውውር ደግሞ በሬንስ ታሪክ በጣም ትልቅ ገንዘብ ያገኙበትም ዝውውር ሆኗል። በሰዓታት ውስጥ ክርስቲያኖ ሮናልዶ 41 ዓመት ይሞላዋል። ውድ ቤተሰቦቻችን እነሆ አሁንም እየተጫወተ ነው። ሰሞኑን ግን እግር ኳስ እየተጫወተ አይደለም። ግን እንዳጠቃላይ እግር ኳስ ዓለም ውስጥ ነው ያለው። ያው የሰሞኑን ውዝግብ በተከታታይ ክፍል አድርሰናችሁ ነበር። ሮናልዶ የሳውዲ አረቢያ ቆይታው በምን አይነት መንገድ ይጠናቀቃል የሚለው ይጠበቃል። እስካሁን አዲስ ነገር የለም። ለማጣራት ሙከራ እያደረገን ነው ከስር ከስር። ቀጣይ ጨዋታ ላይ ሮናልዶ ይጫወታል አይጫወትም፣ ወይንስ ከክለቡ ይለቃል አይለቅም፣ ከለቀቀስ ወዴት ያመራል፣ በምን ያህል ገንዘብ ክለቦች ሊያስፈርሙት ይችላል፣ አጠቃላይ ነገሮች ገና እርግጥ አልሆኑም። ለማንኛውም ሮናልዶ 41 ዓመት ሊሞላው ይሄን መረጃ ስናጠናቅር ሰዓታት ብቻ ነበር የቀሩት። CR7 ክርስቲያኖ ሮናልዶ 41 ዓመት ሲሞላው በእግር ኳስ ሕይወቱ ምን አሳካ ምን አጣ የሚለውን አጠር ባለ ዘገባ በቃል ስፖርት ዩቲዩብ ቻናል እናጋራቸዋለን። እዛው ሳውዲ ላይ እንቆይና የበርካታ ክለቦችን ቀልብ ስቦ የነበረው ሩበን ኔቬስ በአል ሂላል ቤት ያለውን ኮንትራት እስከ 29 ማራዘሙ ይፋ አድርጓልና የፕሪሚየር ሊግ ክለቦችን እንደማይቀላቀል ተረጋግጧል። አንዳንድ ተጫዋቾች እግር ኳስ ሊያቆሙ ሲሉ ለየት የሚያደርገው ምልክታቸው ክለብ አብዝተው ይቀያየራሉ። ሃሜስ ሮድሪጌዝም ወደዛ በጣም የቀረበው ተጫዋች ይመስላል። ኮሎምቢያዊው የመሃል ሜዳ ተጫዋች ሃሜስ ሮድሪጌዝ ወደ አሜሪካ ሜጀር ሊግ ሶከር ለማምራት ተቃርቧል። የአሜሪካው ክለብ ሚኒሶታ ዩናይትድ ሃሜስ ሮድሪጌዝን ለማስፈረም በንግግር ላይ መሆኑ ተረጋግጧል። ሃሜስ ሮድሪጌዝ ከሜክሲኮ ክለብ ሊኦን ጋር ከተለያየ ወዲህ ያለ ክለብ እንደሚገኝ ይታወቃል። ሃሜስ ሮድሪጌዝ ሚኒሶታ ዩናይትድን የሚቀላቀል ከሆነ በእግር ኳስ ሕይወቱ የተጫወተበት 13ኛ ክለቡ ይሆናል።
በነገራችን በላሊጋ በሪያል ማድሪድ በኤቨርተን በፕሪሚየር ሊግ ያየነው ተጫዋች እንደነበረ ይታወቃልና ምናልባት የሃሜስ ሮድሪጌዝ እግር ኳስ ማብቂያ ዘመን በጣም እየቀረበም የመጣ ይመስላል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። በዩቲዩብ ገጻችን ብቻ ከ85,000 በላይ ሰብስክራይበር ባለው ማለት ነው። በዩቲዩብ ገጻችን የፕሪሚየር ሊግ የመረጃ ሰዓት ላይ ደርሰናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን አብራችሁን ቆዩ። ቶትናም ሆትስፐርስን እናስቀድም። በምክንያት ነው። ከ8 ዓመት በፊት ልክ በዛሬዋ ቀን ሃሪኬን 100 የፕሪሚየር ሊግ ግቦችን በቶትናም ሆትስፐርስ የደረሰበት ጊዜ ነው። በኋላም ላይ እሱ ክለቡን ሲለቅ 213 ግቦች ላይ ደርሶ ነው። በጣም የሚያሳዝነው ዜና ግን ከቶትናም ጋር የዋንጫ ባለቤት አለመሆኑ ብቻ ነው። በቶትናም ሁሉን ነገር የሰጠም የቶትናም ፊት አውራሪ ክለቦች ቶትናምን ሲገጥሙ ተጫዋች መድበው በአይነ ቁራኛ የሚያዩት በበርካታ የፕሪሚየር ሊግ ክለቦች ተፈልጎ ዳንኤል ሌቪ ግን በወቅቱ ለፕሪሚየር ሊግ ክለብ ማልሸጠው ምን ሲደረግ ብለው ለዋለላቸው ውለታ ዋንጫ ይገባል ብለው ወደ ባየር ሙኒክ ሸኙት። በሄደበት ዓመት በባየር ሙኒክ ዋንጫ አልበላም። ባየር ሙኒክ የሱ መምጣት ዋንጫ እንዴት ነሳው አወይ ግጥምጥም ውስጥ ይባልበት ነበር። ከዛ በኋላ ግን በዋንጫ ያሽቆጠቆጠ ጊዜን እያሳለፈ በቡንደስሊጋውም በርካታ ግቦችን እያስቆጠረ ቀጥሏል። ሃሪኬን በቶትናም እንዴት ይገለጻል? ጻፉልን። ሮድሪ በዚህ ዓመት የዋንጫ ባለቤት የምንሆንበት እድል አለ እያለ ነው። በሂሳባዊ ስሌት የፕሪሚየር ሊግ ዋንጫ አሁንም ለሁሉም ክለቦች ክፍት ነው። የተሻለው ቡድን አርሰናል በሚለው እንዳለ ሆኖ ማለት ነው። ከዚህ ጋር በተያያዘ ሮድሪ በዚህ ዓመት ማንቸስተር ሲቲ ራሱ አርሰናልን አሸንፎ በነጥብ በልጦ ዋንጫውን ለማሳካት ይቻለዋል እያለ ይገኛል። የለንደኑን ክለብ ለመርታትም ይሄ የሲቲ ቡድን በቂ ነው ብሎ እንደሚያመነ ተናግሯል። በነገራችን ላይ የበርካታ ክለቦች ደጋፊዎች ሲቲን አንድ የማያምኑበት ነገር ዋንጫ ያሳካባቸውን ዓመቶች መለስ ብለው ሲያዩ የመጨረሻዎቹ 2 ወራት ላይ ሲቲ የሚያገግምበት መንገድና ሌሎች ክለቦች ላይ ጫና ከሚፈጥርበት መንገድ አንጻር ነው። የቃላት ጨዋታው በፔፕ ጋርዲዮላ አስቀድሞም የተጀመረ ግን ሚኬል አርቴታ ፈጽሞ የቃላት ጨዋታ አይደለም ያለው እንደ ሮድሪ ያለ የቡድኑ ልምድ ያለው ከቡድኑ ጋር በርካታ ዋንጫ ያነሳው ደግሞ ራሱ አርሰናልን አሸንፈን ነው ዋንጫውን የኛ መሆኑን የምናረጋግጠው እያለ ነው። ትልቅ ጨዋታ አርሰናል ከሲቲ በተከታታይ ይጠብቃቸዋል። በተለይም በቀጣይ ወራቶች ውስጥ በተከታታይ የሚገናኙበት እድል አለ። የሮድሪን ሐሳብ ሲቲውያን እንዴት ታዩታላችሁ? ጻፉልን። የቼልሲው ሌጀንድ ጆን ቴሪ የቀድሞ ተጫዋቻችን ከሃቨርስ ጎል በእርግጠኝነት መቆጠር አልነበረበትም፣ ሳየው ኦፍሳይድ ይመስለኛል እያለ ነው። ፍርዱን ለተመልካች ነው የምንተወኛ። ውድ ቤተሰቦቻችን ከዚህ ጋር በተያያዘ ጆን ቴሪ ብስጭቱን ገልጿል። ጨዋታውን አሸንፈን ማለፍ የምንችልበት እድል ነበረም፣ በጨዋታው ላይ ብዙ እድሎችን አልፈጠርንም፣ በተለይም ጥራት ያላቸው እድሎችን በመፍጠር ችግር ነበረ ብሏል። ጨዋታውን መጨረስ የምንችልበትም ሰፊ እድል ነበር፣ በራሳችን ጥፋት ነው ያጣ ነው ብሏል። በእርግጥ በርካታ ቼልሲያንም አንዱ ከተናደዱበት ነገር ጨዋታው ላይ የነበሩ አንዳንድ እንቅስቃሴዎች ነው። ምናልባት ሁሉንም ነገር ለደጋፊ ነው እኛ የምንተወው። ጆን ቴሪ የተቆጠረብን ግብ ሊጸድቅ አይገባም ብሏል። ግን ጎሉም ባይጸድቅ ጨዋታው በዛው 0-0 ቢጠናቀቅ ኃላፊው ቡድን አርሰናል ነበር። ግን የቼልሲ ደጋፊዎች እንደ ችግር ያስተዋላችሁት ነገር ምንድን ነው? የአሰልጣኝ ሊያም ሮዛኔር አቀራረብ ወይንስ ሜዳ ላይ በጣም አርሰናል የተሻለው ቡድን ስለነበረ ነው? መልካታችሁን አጋሩን። ቨርጅል ቫን ዳይክ በስሎትና በቡድኑ ላይ እየተሰነዘረ ያለው ትችት አስመልክቶ ምላሽ የሰጠ ሲሆን በክለብ ውስጥ ምንም አይነት ውስጣዊ ችግር እንደሌለ አረጋግጧል። ውጤት በሚጠፋበት ወቅት ማህበራዊ ሚዲያውና የኛው ደጋፊዎች ትችት ሊያቀርቡብን ይችላሉ። ይሄ ደግሞ በእግር ኳስ የተለመደ ነው፣ ስለዚህ አዲስ ነገር አይደለም ብሏል። አምበሉ ቨርጅል ቫን ዳይክ አክሎም በማህበራዊ ሚዲያ ላይ ሊቨርፑል የሚሰነዘሩ ትችቶችን እንደማይከታተልና ትኩረት እንደማይሰጥ ይልቁንስ ሜዳ ላይ ያለውን ነገር ብቻ ትኩረት እንደሚሰጥ ተናግሯል። የቡድኑ ጥራት እርግጠኛ ነኝ መሻሻሎች አሉ አሁን ብሏል። በሌላ በኩል ቨርጅል ቫን ዳይክ ስሎት ያለውን ሙሉ ድጋፍም ገልጿል። አሁን ያለንበት የሽግግር ወቅት ነው፣ ትዕግስትም ያስፈልገናል ብሏል። እንደገና ደጋፊዎቻችን የምናስደስትበትም ጊዜ በቅርቡ ይመጣል ያለው ቨርጅል ቫን ዳይክ ደጋፊዎችም ከጎናችን እንዲቆሙ ሲል ጥሪ አቅርበዋል። ሊቨርፑል ከፊቱ ያሉትን ከባድ ፈተኖች ለማለፍ በጋራ እንደሚሰራ የተናገረው ቨርጅል ቫን ዳይክ የደጋፊዎች ድጋፍ ያስፈልገናል፣ በመልበሻ ክፍል ውስጥ ግን ሁሉ ነገር ሰላም ነው ሲል ተደምጧል። ምናልባት ቀደም ባለው መረጃችን አንስተነዋል፣ ግን ለሊቨርፑል ደጋፊዎች መረጃውን ካልተከታተላችሁ ለማጥራት ያክል ብቻ ነው። ቀጣይ ጨዋታ ከሲቲ ነው። እንደሚታወቀው ሲቲ ከሊቨርፑል ነው። ይሄ ጨዋታ ለሊቨርፑልም ለሲቲም እንደ ጨዋታ ነጥብ ይፈልጉበታል። አርሰናል ግን ከጎን ከዚህ ጨዋታ ትርፍ ሊያገኝበት ይችላል።
በሁለት ክለቦች መካከል የሚደረገው ጨዋታ ለሁለቱ ብቻ አይደለም ውጤቱ አርሰናልም ላይ አስቶን ቪላም ላይ ራሱ ቶፕ 4 ላይ ተጽዕኖ ስለሚኖረው ጋርዲዮላ የምንገጥመው ሻምፒዮኖቹ ሊቨርፑል ነው፣ አርሰናል ሻምፒዮን አይደለም ብለው ማጣጣላቸውና እንደዚሁም በሪያል ማድሪዱ የቀድሞ አሰልጣኝ ካርሎ አንቸሎቲ በኩል አሌክሲስ ማካሊስተር ተፈልጎ እንዳልፈረመ በወቅቱ ምናልባትም የቀጣይ ክረምት አጀንዳ ሊሆን እንደሚችል ግን ቀደም ባለው የሊቨርፑል መረጃ አንስተንላችሁ ነበር። ለዩናይትድ ደጋፊዎች አንድ መረጃ ደርሰን ነበረ። የሳምንቱ ምርጥ እጮችን ስናቀርብ የ24ኛ ሳምንት ከዩናይትድ ካርሎስ ካዜሜሮ ተካቷል። ዩናይትድ ደግሞ እጩ ባካተተባቸው ሳምንታት አብዛኞቹን አሸንፏል። ይህም ትልቁ ቁጥር አለው ብለን በመረጃ አስደግፈን ለማንቸስተር ዩናይትድ መረጃ ደርሰን ነበር። እነሆ የተወዳጁ የእንግሊዝ ፕሪሚየር ሊግ 24ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ በማይክል ካሪክ የሚሰለጥነው ማንቸስተር ዩናይትድ በ24ኛ ሳምንት ፉልሃምን 3-2 በሆነ ውጤት ድል አድርጎ ነበር። በጨዋታው ላይ ካርሎስ ካዜሜሮ አንድ ግብ አስቆጥሮ አንድ ለግብ የሚሆን ኳስ አመቻችቶ አቀብሎ ነበር። ከ24ኛ ሳምንት እጮችም እሱ ነበረ። እነሆ ፕሪሚየር ሊጉ በኦፊሻል ገጹ የ24ኛ ሳምንት የሳምንቱ ምርጥ ካርሎስ ካዜሜሮ ነው ብሏል። ለዩናይትድ ደጋፊዎች ብዙም ሰርፕራይዝ አያደርግም። ምክንያቱም ለተከታታይ 4 ሳምንት የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ እነሆ ከማንቸስተር ዩናይትድ እንደሆነ በግልጽ ተመልክተናል። 21ኛ ሳምንት ቤንያሚን ሼሽኮ፣ 22ኛ ሳምንት ብሩኖ ሚጌል ፈርናንዴስ፣ 23ኛ ሳምንት ፓትሪክ ዶርጉ፣ 24ኛ ሳምንት ካርሎስ ካዜሜሮ ከማንቸስተር ዩናይትድ እየተመረጡ ነውና ዩናይትድ እጩ ባስመዘገበበት ሳምንት አሁንም በተከታታይ የፕሪሚየር ሊጉ የሳምንቱ ምርጥ ተጫዋችን አስመርጧል። ማንቸስተር ዩናይትድ በፕሪሚየር ሊጉ በተከታታይ 7 ጨዋታ አልተሸነፈም። አንዱ ምርጦቹን ለማስመረጡ ምክንያት ሊሆን ይችላል። 3 ጨዋታቸው ወጥቷል፣ 4 ጨዋታ ደግሞ አሸንፏል። ከ2022 የካቲት ወር ወዲህ የተመዘገበ ትልቅ ውጤት ነው። በነገራችን ላይ ይሄ ውጤት ደግሞ በጣም አስገራሚ ነገር የተመዘገበው በሽግግር ወቅት ነው። ቡድኑ ከሩበን አሞሪም ዳረን ፍሌቸር ከዛ ማይክል ካሪክ ሲሸጋገር እንዲህ አይነት አስደናቂ ቡድን አሳይቷል። የወጥነት ጉዳይ ይቀጥላል አይቀጥል የሚለውን እስከ ዓመቱ መጨረሻ መጠበቅ ይኖርብናል። አሁን ባለው ሁኔታ ግን ዩናይትድ በድል ጎዳና፣ ዩናይትድ በቶፕ 4፣ ዩናይትድ ያ አልቆረጥም ብሎ ጸጉሩን ያመፀውን ደጋፊ ጸጉር ሊያስቆርጥ የሚችል አይነት ቡድን ሆኖ ግን ተመልክተነዋል። 2025-26 የውድድር ዘመን ብዙ የግብ ዕድሎችን የፈጠሩ ተጫዋቾች በዩናይትድ ብሩኖ ሚጌል ፈርናንዴስ የፕሪሚየር ሊጉም ነው። በእርግጥ 68 አለው። ከዩናይትድም ቀዳሚ ከፕሪሚየር ሊጉም ቀዳሚ ነው። ብሪያን ቤሙ በ30 ይከተለዋል። ዲያሎ በ29 3ኛ፣ ፓትሪክ ዶርጎ በ24 4ኛ፣ ኩኛ በ22 5ኛው ነው። ይህ በርካታ የግብ ዕድሎችን የፈጠሩ ናቸው በማንቸስተር ዩናይትድ እንዳጠቃላይ። የብሩኖ ግን እንዳልኳቸው ከፕሪሚየር ሊጉም ነው። በዚህ ውድድር ዘመን በአውሮፓ ታላላቅ ሊጎች ውስጥም እንግዲህ እንዳጠቃላይ በርካታ አሲስት በማበርከት ሁለተኛው ሰው ነው ብሩኖ ከሚኬል ኦሊሴ ቀጥሎ 10 ሲደመር ያላቸውም ሁለቱ ብቻ መሆናቸው እንደዚሁ የሚዘነጋ አይደለም። ማንቸስተር ዩናይትድ በሚቀጥለው ክረምት በውሰት ካመሩ ተጫዋቾቹ ሽያጭ ከፍተኛ ገቢ ሊያገኝ እንደሚችል ተዘግቧል። ማንቸስተር ዩናይትድ ክረምት ላይ ከተጫዋቾች ሽያጭ እስከ 100 ሚሊዮን ፓውንድ ሊያገኝ እንደሚችል ነው መረጃዎች እያመለከቱ የሚገኙት። ውድ ቤተሰቦቻችን ዩቲዩብ ቻናላችን ላይ ትገኛላችሁ። ማርከስ ራሽፎርድ፣ አንድሬ ኦናና፣ ራስመስ ሃይሉንድ በውሰት ያሉ የማንቸስተር ዩናይትድ ቁልፍ ተጫዋቾች ናቸው። በተለይም ራሽፎርድ እና እንደዚሁም ሃይሉንድ እያሳለፉ ያለው ጊዜ በጣም አስደናቂ ነው። በሌላ በኩል በሚቀጥለው ክረምት ላይ በቡድኑ ከፍተኛ ክፍያ የሚያገኙት ካርሎስ ካዜሜሮ፣ ሃሪ ማጓየር ከክለቡ ይሰናበታሉ ተብሎ ይጠበቃል። ሃሪ ማጓየር ውሉ በአመቱ መጨረሻ የሚጠናቀቅ ሲሆን ውሉን የማራዘም ፍላጎት የለም። ካርሎስ ካዜሜሮም እንደሚለቅ ይታወቃል። ምናልባት የሃሪ ማጓየርን ግን በተወሰነ መንገድ በድርድር ሊቆይ የሚችልበት እድል ሊኖር ይችላል። እንደ አጠቃላይ ግን አሁን ባለው ሁኔታ የሁለቱ ተጫዋቾች ሳምንታዊ ደሞዝ 550,000 ፓውንድ የሚጠጋ ሳምንታዊ ደሞዝ ነው። ከክለቡ የደሞዝ ዝርዝር ውስጥም እንደዚህ አይነት ውድ ተጫዋቾች ይቀነሳሉና ክረምት ላይ በፋይናንስ ደረጃ ጠንካራው ዩናይትድ ይሆናል ተብሎ ይታሰባል። ማይክል ኦሊቨር በማንቸስተር ዩናይትድ ከቶትናም ሆትስፐርስ ጋር የሚደረገውን ጨዋታ እንደሚመሩት አስቀድሜ ነግሬያችሁ ነበረ። ረዳቶቻቸውም ይፋ ተደርጓል። ስቱዋርት በርትና ኒክ ግሪያል፣ አራተኛ ዳኛው ሳም አሊን፣ በቫርዳኝነት ፖል ቴርኒ፣ ረዳት ቫርዳኛ ማርክ ፔሪ ሆኖ ተመርጠዋል። ማንቸስተር ዩናይትድ ከቶትናም እጅግ ትልቁና ወሳኙ ጨዋታ ነው። እነኚህ ሁለት ክለቦች በፕሪሚየር ሊጉ
በባላንጣነት በተለይም ደግሞ ባለፈው ዓመት ማንቸስተር ዩናይትድን በአውሮፓ መድረክ እንዳይሳተፍ ያደረገው ራሱ ቶትናም ነበርና ዩናይትድ ፍጹም በተሻሻለበት በማይከል ካሪክ ስር ድንቅ በሆነበት ሰዓት ይገጥመዋል ቶትናምን። በእርግጥ ቶትናም በማንቸስተር ከተማ በክለቦቹ ላይ በተለይም በማንቸስተር ከተማ ክለቦች ላይ በተለይም በሲቲ ላይ ያለውን ጥንካሬ በዩናይትድ ላይ የሚለው በትልቁ በዚህ ሳምንት ይጠበቃል። የዓመቱ ተጫዋች በአርሰናል መለመዮች በኩል ተወዷል። በተለይም አርሰናል በርከት ያሉ መለመዮቹን በአውሮፓ ውስጥ አሰማርቶ ይገኛል። አንደኛው ወደ አክስ አምስተርዳም የላከው መለመዮች ናቸው። ሚካ የተባለውን ወጣቱን የ20 ዓመት ተጫዋች ለመመልመል ነው እዛ ያመሩት። በ29 ጨዋታ 10 ጎል 9 አሲስት በአክስ አስመዝግቧል። ከአርሰናል በተጨማሪ በርከት ያሉ አውሮፓ ክለቦች የ20 ዓመቱን ተጫዋች ይፈልጉታል። አርሰናል በአንድሪያ ቤርታ ስር በተለይም እሳቸው ስፖርቲንግ ዳይሬክተር ከሆኑ በኋላ በዝውውር ላይ የሚታማ ቡድን አይደለም። አስቀድሞ ዝውውሮችን ያጠናቅቃል። ከሌሎች ክለቦች ቀድሞ የግሉ ያደርጋል። የቀጠለው ያ ይመስላል። ለቀጣዩም ዓመት አንድ ዘገባም ሲወጣ ነበር እንደውም የካርልን ዝውውር በተመለከተ ከባየር ሙኒክን ተጫዋች አርሰናሎች በመልማዮቻቸው በኩል እያዩት ነው በሚል ነበር። አርሰናል ግን እዚህ ዝውውር ውስጥ እንቅስቃሴ እያደረገ እንዳልሆነ በዚሁ አጋጣሚ ልነግራችሁ እንወዳለን። ከዩሊያን አልቫሬዝ ጋር በተያያዘ ግን ያው የተጫዋቹ ቆይታ በአትሌቲኮ ማድሪድ እርግጥ አይደለም። በጣም ጥሩ ዜና ግን ለአርሰናል የፈላጊም ስለሆኑ የአንድሪያ ቤርታ ለዛ ቡድን በጣም ቅርብ ሰው መሆናቸው ነው። በትልቁ ይጠበቃል። ይህ ዝውውር በክረምት ላይ አንደኛ አርሰናሎች ይሰሩበታል ተብሎ የሚጠበቀው ነው። ከማርቲን ዙቤሜንዲ ጋር በተያያዘ አሁንም እሱ በአርሰናል መቆየቱ ደስተኛ እንደሆነ፣ ለአርሰናል መፈረሙ ደስተኛ እንደሆነ፣ ከዚህ ክለብ ጋር ዋንጫዎችን ማሳካት እንደሚችል ጠቅሶ በዚህ ሰዓት ለየትኛውም የአውሮፓ ክለብ የኔው ቡድን አርሰናል ጠንካራ ነው ብሏል። ለአብነት ያክል ባርሳንም ገጠምን፣ አትሌቲኮ ማድሪድንም የትኛውንም የአውሮፓን ክለብ በአውሮፓ ሻምፒየንስ ሊግ ለመፋለምም ጥንቅቅ ያለው ቡድን ውስጥ ነኝ ብሏል። ቀደም ባለው መረጃችን እንደነገርኳችሁ ማርቲን ዙቤሜንዲ በሪያል ማድሪድ ይፈለግ እንደነበረ ሲነገረው አላውቅም። ይሄንን ማድሪድ በርካታ ጥራት ያላቸው ተጫዋቾች እንዳሉ ታውቃለሁኝ፣ ማድሪድ እኔን ስለመፈለጉ ግን አላውቅም ብሏል። ባለፈው ክረምት ላይ ወደ ማድሪድ ሊያመራ የሚችልበት እድል ነበር። በተለይም ዣቪ አሎንሶ ፍላጎት ነበረው። ፍሎሬንቲኖ ፔሬዝ ባሉት ተጫዋቾች ዓመታችን እናጠናቅቃለን ማለታቸውን ተቀጥሎ የቀረ ዝውውር እንደሆነ ይታወቃል። ዊሊያም ሳሊባ አርሰናል በዚህ ዓመት ሁሉንም ዋንጫ ማሸነፍ ይችላል እያለ ነው። አርሰናል ዘንድሮ በፕሪሚየር ሊግ አንደኛ ነው። በሻምፒዮንስ ሊግ 16 ጥሎ ማለፍ ውስጥ ይገኛል። በካራባው ካፕ ዌምብሌ ደርሷል። በኤፍኤ ካፕ 4ኛ ዙር ላይ ነው ያለው። እነኚህን ዋንጫዎች በሙሉ ነው ማንሳት እንችላለን እያለ የሚገኘው። ምናልባት ለአርሰናል ደጋፊዎች ግን ቃል ስፖርት ዩቲዩብ ቻናላችን በዩቲዩብ ገጻችን አንድ ጥያቄ ጠይቀን ነበረ። አርሰናል ሁሉም ውድድሮች ላይ በዚህን ያክል ጥንካሬ ከሚወዳደር ጥቂቶቹ ላይ ትኩረት ማድረግ የለበትም ወይ ብለን ጥያቄ አንስተን ነበር። ዊሊያም ሳሊባ ግን የለም አራቱንም ማሳካት እንችላለን እያለ ነው። በዊሊያም ሳሊባ እና በጋብርኤል ማጋሌሽ የሚመራው የአርሰናል የተከላካይ ክፍል ዘንድሮ ገና በ38 ጨዋታ 20 ክሊንሺት ላይ ደርሷል። ይህ ክሊንሺት አምና በ58 ጨዋታ የደረሱበት ነው። ዘንድሮ የመከላከል ክፍሉ ጥራት እንዴት አስደናቂ እንደሆነ የሚታይበት ነው። ከሃቨርዝ በቀድሞ ክለቡ ላይ 3 ግብ እንዳስቆጠረ ነግሬያቸዋለሁ። በነገራችን ላይ የቀድሞ ክለቡን ቼልሲን 5 ጊዜ ነው በአርሰናል መለያ የገጠመው። ከ5ቱ 3 ግብ አስቆጥሮባቸዋል። በ5ቱም ጨዋታ ቡድኑ አርሰናል አልተሸነፈም። ያው ለየት ያለው ነገር ትላንትና ወደ አርሰናል አርማ እየጠቆመ እንደው ደስታውን የገለጸው በጣም አነጋጋሪ ጉዳይ ነበረ። ምናልባት ለአርሰናል ደጋፊዎች ግን አንድ መረጃ እንጨምር። ሚኬል አርቴታ አርሰናልን እያሰለጠኑ እንደ ወልቭስ የቀለላቸው ቡድን የለም። 10 ጊዜ ያሸንፎታል። በነገራችን ላይ ቼልሲን 9 ነበር ያሸንፉት። ከካራቦ ካፖ ድል በኋላ 10 ደርሷልና ሚኬል አርቴታ ወልቭስና ቼልሲን መግጠም ለሳቸው ቀላል ሆኖላቸዋል። 10 ጊዜ ረቷል። በሚኬል አርቴታው ቡድን አርሰናልም ይሄን ያህል ጊዜ የተረታ ቡድን የለም እንደ ወልቭስና እንደ ቼልሲ 10 ጊዜ። ቃል ስፖርት ዩቲዩብ ቻናል የሰዓቱን ጥንቅር እዚህ ጋር ነው የምንቋጨው። በማለዳው ጥንቅራችን እንገኝ። ሰናይ ምሽት።